ሰበር ዜና። ጤና ይስጥልን እንደምናላችሁ የተወደዳችሁ የቀለም ቤተሰቦች፣ ከአማራ ብሔራዊ ክልላዊ መንግስት የተሰጠ መግለጫ አለ። የመግለጫው ሙሉ ቃል እነሆ። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በጸጥታ ችግር ምክንያት ከስራ ገበታቸው የተፈናቀሉ የመንግስት ሰራተኞችን ወደ ስራ ገበታቸው እንዲመለሱ ወሰነ። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በጸጥታ ችግር ምክንያት ከስራ ገበታቸው የተፈናቀሉ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ ወስነዋል። ከሁለት ዓመታት በፊት በክልሉ በተፈጠረ የጸጥታ ችግር ምክንያት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት ደርሷል። የአማራን ህዝብ ጥያቄ አስመልሳለሁ የሚል የውሸት ካባ የተከናነበው ጽንፈኛ ቡድን የቀሰቀሰው ግጭት በስትራቴጂክ የአገራችንና የህዝባችን ጠላቶች እየታገዘ ከፍተኛ ጥፋት ፈጽሟል። ግጭቱንና የጸጥታ ችግሩን በሰላማዊ መንገድ ለመፍታት የክልሉ መንግስት ያላሰለሰ ጥረት አድርጓል፣ በማድረግ ላይም ይገኛል። በሂደቱም ተደናግረው የጥፋት ኃይሉን የተቀላቀሉና በትህነግ የሚዘወር መሆኑን የተገነዘቡና የተረዱ በ10 ሺዎች የሚቆጠሩ ወገኖች የመንግስታችን የሰላም ጥሪ ተቀብለው ወደ ሰላማዊ መንገድ በመመለስ የበደሉትን ህዝብ ይቅር በሉን በማለት ግጭትን ለማስወገድ የበኩላቸውን ከፍተኛ አስተዋጽኦ አበርክተዋል። ስለሆነም የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በ6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባው መንግስት ዛሬም ለሰላም መስፈን ካለው ጽኑ እምነት በመነሳት በግጭቱ በአንድ በኩል ጽንፈኛውን ተቀላቅለው የነበሩና በሌላ በኩል ደግሞ በጸጥታ ችግር ምክንያት የስራ ቦታቸውን ጥለው በመሄዳቸው እንዲሁም ከ4 ወይም ከ5 ዓመታት በፊት በጭልጋና አካባቢው በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው የተባረሩ ሰራተኞችን ጥያቄ ምላሽ ሰጥቷል። በዚህም መሰረት 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1337 ከነዚህ ውስጥ 115 በማንነት ምክንያት በተፈጠረ ግጭት ተሰናብተው የነበሩ ሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ወደ መደበኛ ስራ መደባቸው እንዲመለሱ ወስኗል። ምክር ቤቱ በውሳኔውም ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኛቸውን ደሞዝ የሚያገኙ መሆናቸውን በግልጽ አመላክቷል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ሰኔ 17 ቀን 2018 ዓ.ም ባህር ዳር።